ሰላም የአንድ ቀን ተከታታይ ድራማ ቤተሰቦቻችን እንደምታውቁት ክፍል 3 ባለፈው በትንሽ ሚስተካከል ተለቀቀም ነበር። አሁን ስለተለቀቀ ሁላችሁም እየገባችሁ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ ሁላችሁም እየገባችሁ አድርጉ። እንወዳችኋለን። አንቺ እየተከታተልሽኝ ነው ልበል? ማን ነው የሚከታተል? ደግሞ የትማቀህ ነው? ተረጋጋ እባክህ። አጋጣሚ ነው። አጋጣሚ ከሆነ ተደብቆ መስማቱ ለምን አስፈለገሽ? ሰውዬ ሳታቀኝ እኔ እንደዚህ መንካት ያስደፍራል። እሺ የሚመጣብን አታውቅም። ለማንኛውም ማለቄ ስልክ ደውሎልኝ ለማናገር ዞር ስናየው ምንድነው የምታካብደው? አለቄ እስቲ ስሙው ልበል? ምን ተልፈሰፈስክ? ውሃ ውስጥ እንደገባ ፓስታ ችግር አለ? የለውም። ነገር ግን አንድ ነገር ልጠይቅሽ። ይቅርታ ከመጠየቅ በፊት ብንተዋወቅ ምን ይመስላል? ይቻላል። አማን እባላለሁ። ቆንጆ ስም ያለ በጣም ቆንጆ ነው። እኔ ደግሞ ጽጌሬዳ። ዋው ጽጌሬዳ፣ በጣም ደስ የሚል ስም ነው ያለሽ። እና ስልክ ብንቀያየር ምን ይመስልሻል? አሪፍ ነው። ይሄው እሺ በቃ አሁን ስለቸኩል ሌላ ጊዜ እደውልልሻለሁ። እኔ ልሂድ። ቻው በቃ ቻው። ስለቸኩልኩ ነው ብሎ ይሙዛሙዛል እንዴ? እኔ ናርዶስ ሰራላለ ዲያማን እዚህ ደግሞ ምን እየሰራ ነው? እቺ ደግሞ ማለች አታ አቤት። ምን ያረከ ነው እዚህ ጋር? ምን አገባሽ? ምን አገባሽ? አዎ ምን አገባሽ? ተደብቀ እየተከታተልከኝ ነበር? እሱ ቢከታተልሽ ባልከታተል ምን አገባሽ አንቺ? ስማ አንተም ሆንክ ጓደኛክ ለምታደርጉት ነገር ተጠንቀቁ። አብሶ አማንን አስጠንቅቀው። እኔ ጽጌሬዳን መጋፈጥ ምን ማለት እንደሆነ አሳያቸዋለሁ። ለማንኛውም መከታተልን በልክ አድርግሽ እንዳትታይ አድርገው። ብሽቅ ሲያስጠላ። እቺ ደግሞ ማነች? ወይኔ ሰቲ ወይ ናርዲ ያኔ ምርጥ ጓደኛ እኮ ነች። እኔ እኮ ግርም ምን ብላይ ያንን ጅል ምን ብላ እንዳሰማመጠችው። ወይ ጉድ! እሷ ማለት የእባብ ጭንቅላት፣ በቃ የእባብ ጭንቅላት ያለው ሰው ታውቃላችሁ? ልክ እንደዛ እኮ ናት። ስማና ተግባራ ቁጭ ማለት እሷ። ወይ ጉድ! ደሞ የታባቱ ሄዳ ነው። በጣም ቆየችብኝ እኮ። ልደውልላት። ምን ጉዳዩ ምንድነው ማደርገው? ምን ነው ጫካ ውስጥ ሊገባውስ? ምን ፈጣሪ ሆይ ከዚህ ጫካና ከዚህ ችግር አስወጣኝ። አደርገው ወይ ጉዴ ነው ብዙ የት ገባ አለቃ? የት ሄደ? ወይ ናቲ ሸሽ። በዚህ አጋጣሚ ካላመለጥክ መቼም አትወጣ። ማምለጥ አለብኝ። እኔ ሶሊያና ማምለጥ ወይኔ ሶሊያና፣ እነዚህ ሰዎች ድጋሚ ሳይመለሱ ማምለጥ አለብኝ። ወይኔ ጉዴ! ወይኔ ሶሊያና፣ እነዚህ ሰዎች ምንድነው የሚፈልጉት ከኔ? ምን እየተፈጠረ ነው ያለው? አምላኬ ሆይ! ወይኔ ጉዴ! ወይኔ ሶሊያና፣ ዳና ይዝስከው እንደዚህ ምን እየሆነች ይሁን? ምን አርገዋት ሲሆን? ይሄንን መገመት አይቻልም። ወይኔ ማይ አደራሽን ራሱ መጠበቅ አልቻልኩም። አደራሽን ነው የበላሁት ማይ። ወይኔ ጉዲ! ወይኔ እህቴ! እማዬ! ወይኔ ጉዲ ፈላ! እማዬ! ወይኔ ጉዲ! እማዬ ለምንድን ነው የደወለችው? ምን ሰምታ ይሆን? ወይኔ ጉዲ ፈላ! ወይኔ እማዬ! ሶሊያና ተረጋጊ፣ ተረጋጊ ሶሊያና ተረጋጊና ስልኩን አንሺውና ምን እንዳልተፈጠረው። ሄሎ እማዬ፣ ደህና ነን እማዬ። አዎ ኧረ እኛ ደህና ነን፣ በጣም ደህና ነን። አዎ አንቺ ደህና ነሽ?
አዎ ዳናይት እኮ አሁን ከጓደኞቿ ጋር እኮ ወጣ ነው። አዎ ስትመጣ አገናኝሻለሁ። እሺ ድምጽ የተቀየረው እኮ ያው የሰሞኑ አየር ሁኔታ ተቀይሮ የለ የኔም ድምጽ እኮ በዛው ተቀይሮ ነው። አዎ እሺ በቃ ስትመጣ አገናኝሻለሁ። ቻው። እሺ ቻው። አምላኬ ተመስገን ምንም አልሰማችም። ወይኔ ጉዴ አሁን የት ብዬ ነው የምፈልጋት? ወይኔ ጉዴ ፈላ። አሁን እሷን መፈለግ አለብኝ። ሀገራችን ቦንዛችን ሽር ነው በእግራችን ጠጠሩ ቢወጋኝ በረባሷች ከኪስ ነው ተወስ ጌታዬን ፈርቼ ፍቅር ያደረገው አይሰራው ጉድ የለም አሳበኝ ምስኪኑን ቁጭ አርጎ እያዋለ አንተው እንዴት ነው መኪናው ክልብ የሚለው? ዋይ ህዝቡ ደግሞ እንዴት ነው አንተው የሚያፈጠው? ዋይ በዚያች ጋር ገብቼ አንድ ሁለት ፉት ልበል እንዴ? አያይ ጥሩም አይደል። ወደ መጣው መጣ ማኪና ካባባኝ እኮ አንተው ሳቢ ዳንሻ ግን ሳቢ ቅድም ያደረገው ነገር ልክ ይመስልሻል? ልክ ነው። እባክህ ምንም ስተት የለም እንዴ ነራዶስ ምን ነው እንዴ? ምን እንታርግ ዳን እንደሆነ ነገር እናሳየዋለን። ኧረ ሳቢ ካላመነስ እንዴ? በአይናይቶ ካላመነ ምን እንጤነኛውን እንዴ? ሳቢ ግን ለዚህ ነገር ናርዶስ ብዙ ዋጋ ታስከፍለናለች። እንዴ ሮቤል ምንም ታርግ እኔን ከተሳፈጠሽ ደግሞ ልኳን ነው ማስገባት። እንዴ ሳቢ አሁንም ናርዶስን አላወቅሽም ማለት ነው? ናርዶስ እኮ ሰው ሳትሆን ጭራቅ በ5 ደቂቃ መልኳ የምትቀይር እንስት ነች። እሺ እሷ ጭራቅ ሆነች። እኔ ደግሞ የሞት መላእክተኛ ነኝ። እሺ ሮቤል አንቺ ቱባይሽ እንዴ ለምን አልናገርም? ሮቤል እኮ እናንተ እንድትጎዱ ስለማልፈልግ ነው። ሮቤል አንድ ነገር ልንገር፣ ከማውቃቸው ሰዎች በሙሉ አንተ ትለይብኝ። ከምታውቃቸው ሰዎች ሁሉ ልለይ እችላለሁ፣ ግን ምን ከአንቺ አይበልጥማ። አንቺና ዳኔ ሙሉ ቤተሰብ እኮ ናችሁ። እናንተ እኮ ለነገ ማንን ትለያላችሁ? በጣም ነው የምወዳችሁ። እሺ አሁን እብደታችን ተውና ዳን ብንፈልገው ይሻላል። እሱ ሳይሻል አይቀርም እንዴ? ነገሩ በጣም ነው የሚያስጠላው። ጭራሽ ደግሞ እነሱ እኔ ላይ ናርዶስ ማን እንደሆነች አላወቁትም። እቺ ደግሞ አመጣም እንዴ እስካሁን ደስ ጠብቂያት እሷን መጠበቅ ራሱ አንድ ስራ ነው። የኔ ቆንጆ የኔ ማርማራ አስቆዮሽ እንዴ? አስቆዮሽ አንድና ሁለት አለ። ቆይ ምን እየሰራሽ ነው? ወይ ደግሞ እንዴት ነው የምታምሪው? በጣም ነው የምታምሪሽ። በጣም ነው ያማረብሽ ዛሬ። ያለ ጊዜሽ በጣም እንትን አድርገሻል። ምን ልጠይቂ ነው? መቼስ ለጥያቄ ነው እንደዚህ እንትሆኝ። ወይ የኔ ቆንጆ ደግሞ እኔ እኮ እንደዛ አስቤ ሳይሆን የሆነ ሌላ ግሽ የፈለኩት ነገር ስላለ ነው። እሺ ምንድነው? ንገሪኝ። ግን ናርዲ ያስተውልሻል? ምን ዝም ብለሽ ያለ ስራ ተቀምጠሻል። ምንም ነገር እያሰብሽ አይደለም። እኔ ደግሞ እሱ እየሰለቸኝ ነው። አንተ ልጅ በጣም ነገርሽ ነው በዘንግት ያለሽ ልበል። ደግሞ ምን አደረኩሽ? እኔ እኮ ናርዶስ ነኝ። ለእያንዳንዱ ችግር ምርጥ መፍትሄ ነው ማሰብ የምፈልገው። እሱስ ልክ ነሽ። አንቺ ካሰብሽ ያው መፍትሄ አታጭም። እውነት ነው። ኩኪ ምንሽ? እኔ አላምንም። ምንሽ? በማርያም ምርጥ ሀሳብ መጣልኝ። ንገሪኛ። እሺ አታስጨንቂኛ እንዴ። ባይልሽ ነው ማሳሽ። እኔ በአፍ ያልነግርሽም ነኝ። ወይ አንቺ ደግሞ በጉጉት እንደሞት ፈልገሽ ነው? ማን እንደሞተ ስትሞቺ እስቲ ስትሞተሽ ነሽ? ተናሽ ተይኝ። ወይ ንገሪኝ ነው ያለኝ። ወደ ሰን ተገደሽ ትጀርሽ። አሁን በተግባር ላስሽ ነኝ። ንፍጠነ ተይ በእናትሽ አታዝጊ። ቀበጥ እኔ የምልሽ ግን ዲና እንዴት ነው ግን ብቻሽን መቆም ይቻልሽ? ማለትማ ገብቶሻል እባክሽ። እንዴት ነበር ብቻሽን የቆምሽው እስከዛሬ ድረስ? ታዲያ ከማን ጋር እንደፈልገሽ ነበር? እባክሽ አንቺ ደግሞ ምንድነው እንዳልገባው የምትሆኚው? አው በእናትሽ የምትናገሪ ከሆነ ተናገሪ፣ አለበዛ በቃ ዝም በይ። እሺ በቃ ያ ኤክስሽ ግን የት ሄዶ ነው? ኧረ በጻዲቁ ማለት ምንድነው ማለት የምትይኝ? አስሬ እንዴ ያ ኤክስሽ የት ሄዶ ነው? ዝም በይ በእናትሽ። አንቺ ከመቼ ጀምሮ ነው ኤክስ ያለኝ? ኧረ እባክሽ ምን እኔ እንድትዋሺ ነው? እኔ እንድትዋሺ ነው? ኧረ 6 በቃ እሺ ባምቢ ፍቺ። እሺ ኧረ ምን ችግር አለው ብትነግሪኝ? አንቺ ግን ጓደኛሽ አይደል? ያው ከተነቃ በቃ ይቀራል። እሺ እኔማ ልሰክሰው ነበረ። ከተነቃ ይቀራል እኮ። እሺ ንገሪኝ። እሺ በየትኛው መንገድ ልንገርሽ? አንቺ የሚገባሽ በአንድ መንገድ ነው እኮ። እሺ ቀጥዬ እየሰማሁሽ እኮ ነው። አለ ሙዚቃዋ። ኧረ ሙዚቃው ይገባ። ይሄው ይገባ። ዝግጁ እስቲል
በመናቢ ምስለው የኔ ቢሆን ብዬ ምህለው አርጎ ፈጥሮት እሱ መሳይ አላመንኩም በኔ እሱ ሳይ ሊጀማምረኝ ነው ሰፕ ሊጀማምረኝ ነው ፍቅር አመሉ እንዲህ ነው። አገባሽ? አሁን ገባኝ። በቃ እስቲ ለያ አራጊ ወይኔ እነዚህ ውሻ ልጅ ሰሩልኝ ዛሬ ባልሰራላቸው እኔ መቅደስ አይደለም። አሁን እሺ ለማንኛውም ለናርዲ ላሳውቃት። እሺ ያን ደግሞ ትቆጣኛለች። እንግዲህ የራሷ ጉዳይ ነው። ምንም ማድረግ አልችልም። ራሴን ለማዳን ያደረኩት ነገር ነው። ናርዲ ስልኩን አንሺው ናርዲ አንሺው። ሄሎ ናርዲ እንዴት ነሽ? የት ነሽ? ናርዲ ደግሞ ናርዲ በጣም ትልቅ ችግር ተፈጥሯል። ምን አይነት ችግር ቢሆን ነው? ናርዲ ደግሞ በአካል ተገናኝተን ባወራሽ ይሻላል። አሁን የት እንዳልሽ አሳውቂኝና ልሽበት ድረስ ልምጣ። ለማንኛውም ታችን ተፈርልኝ። በቃ እሺ መጣሁ። እሺ የትም ቦታ እንዳትሄጂ ተቀምጠሽ ጠብቂኝ። ወይ ፈጣሪ ወይ ምንድን ነው የማደርገው? ምንም ውሃም እኮ የለም። ተበሳ ውስጥ ነው የገባው ሰዎች ሰውየው ካየኝ እንደገና አለቀልኝ። እንዴ ዳናይት ልጅ ዳናይት ምንድነው ተረጋጊ። ሊጎዳሽ የነገር ይዛሻል። ቆይ ተረጋጊ። እኔ ሊጎዳሽ አይደለም ከሶሊያ ነገር ላይ ያገናኝሽ መጣውሽ እናቴ። የእውነትህ ነው? ከምሬን ታሽ እዚህ ውጭ ነኝ። እዚህ ውጭ ነኝ። አሁን እኮ እንደውላታለን ሶሊያ። የእውነት ግን ሶሊያን ታገናኘኛለህ? አገናኝሻለሁ እኮ እንደውላታለሁ። ወይኔ ጉዴ! እንደምን ማድረግ ማምለጥ አለብኝ። ወይ ረዳይ! ምን አይነት ፈተና ነው? ፈተና ይብስ አምላኬ ሆይ ምንም መራመድ ሁሉ አልቻልኩም። በጣም ደክሞ እንዳይመጡብኝ። ቻ ወይኔ አልጎድሽም አይደል? አልጎድኝም፣ ግን በጣም ፈርቻለሁ እና እርቦኝ። ሄሎ አንተ ፈረስ ምን ሆነህ ነው? ቆይ የት ጠፍተህ ነው? አንጄ ተረጋጊ። ዳናይት ነግኝ ይችላል። ምን ዳናይት ነው ያልከው? ቻን ዳናይት ነው ያልከው? አዎ እኔ ነኝ። እኔ ቅመም ደህና ነሽ? አልጎድሽም አይደለ? አልጎድኝም እህቴ፣ ግን በጣም ፈርቻለሁ። በእናትሽ የት ነሽ? አትፍሪ። እኔ እስክመጣ ድረስ ከቺያን ጋር ሁኚ። እሺ እሺ። ግን እህቴ በእናትሽ በጣም ፈርቻለሁ። ካገኙኝ ይገሉኛል። በእናትሽ ነይ ቶሎ። ወይ አንተ ፈረስ የት ናችሁ ያላችሁት? አንቺ የት ነሽ? እኔ ያለሁበትን አላውቅም። እናንተ ያላችሁበት ንገሩኝና እመጣለሁ። እስከዛው ግን እህቴን አደራ ጠብቅልኝ። ችግር የለውም። ቅድም እዛ የተለያየንበት ቦታ የመጀመሪያው ቦታ አስታውሽ? አዎ የቅድሙ ቦታ አስታውሳለሁ። ምን ያለን? እሺ ቶሎ ነይ። እሺ መጣሁ። እሺ እህቴ የመጣሽ ነው? ትመጣለች። ደህና ነሽ አይደል? አዎ ጄዳ ናሚ እንዴት ነህ? ሰላም አለሁልህ። ናስቲ ከፀሐዩ አንተ ትናንት ጓደኛ ምን ብሎ ነው ያረጋጋ? ምን ይለኛል ብለሽ ነው? ግን ምንድን ነው ስለሱ የጠየቅሽኝ? ዊናውም ደግሞ ይሄን አስቸጋሪ ነገር ነው። እኔ መቼ አስቸግራለሁ? አንቺ ነሽ የምታስቸግሪው። ነገሮች ሲመጣ ሁሉ ትሻሻለሽ። ማን? እኔ ነገሮች ሲመጡ መሻሻ? ደግሞ ጓደኛህን የሚጠይቁት ትናንት እንደዛ ተናደ ሄደ ምን ብሎ እንዳረጋጋህ ለማወቅ ነው። አሃ እሱን ነው እንዴ? እሱማ ምን ይለኛል? ናርዶስን ታፈቅራታለህ አለኝ። ምን ማለት ፈልጎ ነው እንደዛ ያለክ? እኔ ራሱ እንዴት እንዳናደደኝ ብታይ። ናርዶስ እንደዛ ሲናገርብኝማ ወይኔ። መናደድ ብቻማ በቂ አይደለም ነው የእውነት። ምን ላድርግ እስቲ ነገር የሆነ በጥፍ መመለስ አለብን። ንዴትህን በጣርገህ በጥፍ መመለስ አለብን። ምንድነው ደግሞ በጥፍ? በቃ ነገር መልስለት። አንቺ ግን ኡማርሽ እኮ ነው ገብቶሻል?
ማለት አይመለከተኝም። ማንም ደግሞ እሺ የት ነው የምትሄጂው አሁን? ለዛ ጓደኛ ልክ ልኩን ልነግረው። እሺ የት ነው የምትሄጂው? መምጣት ትችላለህ ከፈለክ። አባ ቃልህንስ አከብራለሁ። ያልከኝንም ነገር በተግባር ሳላደርግ አልመለስም። አዲስ አበባ በጣም ትልቅና ግዙፍ ልትሆን ትችላለች፣ ግን ከመጣሁበት ዓላማ ልታስቆመኝና ልታሰናክለኝ አትችልም። ከየትም ብዬ ያች የተረገመች ህይወት ተብያዋን ማግኘትና ማጥፋት አለብኝ። ብቻ አቤል አባት አንተን አምኖ እንደላከ አንተም አባትህን ማኩራት አለብህ። ያዳገማ አይደል እንዴ? እስኪ ምን አባቱ ነው ደሞሽ ትንይጣል? አንተ ዳግም ምን አቦነ ነው ፊት ነው የጣልከው? ባንም ያማተላ አቀናብራ እንዴ? አሁን እሺ ከይ ምንድነው የምታዝልኝ? እስቲ ምንቱን ንገሪ። ማን ያበሳጨ? እኔ ቆይ ምክርም የሚለኝ ሴቶች ምን አይነት ፍጥረት ናቸው? ቆይ ወዴት እየሄድክ ነው? እኔ ግርም የሚለኝ ባህሪ ምን እንደሆነ ታውቃለህ? ምን ግርም ይልሻል? እስቲ አውሪ። እንዴት ነው ያንተ መረቅ ከፍቅር ቀበቶ ጋር ነው የፈተከው? አረ ይበለኝ ፍቅር ገብቶልህ ነው እንዴ? ደግሞ እኔ እንደዚህ ነገር ነው እንደማይመቸኝ ያወቅ አትጃጃ። እሺ እኔ ያለችኝ አንድ ምክር ነች፣ በደንብ ስማ። ምክሬን ደግሞ መጣል አይቻልም። እሺ ከሴቶች ፊት አትይ፣ ወደ ታች ደዩን ሽሉክሉክልሽ ልምጥምጥምጥ አትበል። እንዴት ማለት? እሺ በመጀመሪያ ሁሉንም ነገር አትናገር፣ በመቀጠል አትገደድ። ሶስተኛው ዋን ፖይንት በጣም ጠቃሚ ሜን ፖይንት ነች። ጠፋ መጠጥ ትበልባቸው። አሁንም ግን አልገባኝም። እሺ በደንብ ስማው፣ ልብ ብለህ ስማ። እሺ ሴቶች የሚነገራቸውን ነገር ያምናሉ። አንተ 24/7 ኦንላይን ነህ እና ልጥፋ። አሁን ሙሉ በሙሉ ጥፋ። ሙሉ በሙሉ አትጥፋ፣ ግን ጥፋ። ሲጀመር እኮ አንቺ የአራዳ ልጅ ነሽ። አቦ ይመች። እኔ የአራዳ ልጅ አይደለሁ። እና ምንድነው ልምድ ያለው? ኧረ እባክህ። ለማንኛችሁም ለምን እዚህ ከምንቀመጠው ካናረግ አስጠይለ እንዴት ይቻላል? ከቆምንበት ቦታ ቆሜ አንቺን አስባለው፣ ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው፣ አስባለው። እንግዲህ አንቺስ ከተለየሽኝ ከራቅሽኝ አስታውሽኝ ፍቅሬ፣ አስቢኝ ነይ በሏት፣ ኧረ ነይ በሏት። ና እባክህ ዝም ብለህ ማን እንደዚህ እንደተናገረ እነግርልሃለሁ። እጪ ጄዳ እንዴት ነው እንደዚህ የተናደርሽው? ኡፍ የምን እንዴት ነው? እንዴት ምን አመጣው ነው? ከዛ እንደተናገርሽ መጣሻ። ናርዶስ እንዴት እንደዚህ ይናገራታል ብለሽ አልነበር እንዴ? አዎ ማንም ሆነ ማንም ናርዲ እንዲህ መናገር አይችልም እንዴ። እኔ አይደለም ኤቢ ነሽ። ለኤቢ ነገር ሂጂ ነው እነግረው። ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት፣ ኧረ ነይ በሏት። ውይ የኔ ልጅ ገና ለመነኝ ሳልጨርስ ፈጣሪ አንቺን አመጣልኝ። ምንድነው ልጁን ያልከው? ውይ የኔ ጨረቃ ከትላንት ጀምሮ እኮ አንቺን ለማግኘት ፈጣሪ ስማጸን። ደም ይሄ ምንድነው? ቆይ እስካሁን ነበርሽ? የት ነበርኩ? እዚህ ነኝ ያለው። ቀጥይ። ምንድነው የምትቀጥለው? ምንም የምቀጥለው ነገር የለም። በቃ ተውት፣ እኔ መሄድ አለብኝ። ተውት። ጄዳ ምን እያደረግሽ ነው እንዴ? ነው ማመንሽ? ምንድን ጄዳ ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ፣ በፍጹም ማያምንም ያንቺ አሁንም ምስኪኑ ልቤ። ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ፣ በፍጹም ማያምንም ያንቺ አሁንም ምስኪኑ ልቤ። ኦ ዋይ 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 ኧረ ሳቢ እዚህ ጋር ደግ እንበል። ኧረ በስመ አብ ደክሞናል። በእናትህ አንድ ሀሳብ አለ። ምንድን ነው? እንደው ዝም ብለን ከምንዞር ለምን አንድ ነገር አናደርግም? ምን እናደርግ?
የሆነ ነገር ከውጭ ምን ከቤት ፈላልገን ለምን አንበላ? እኔ ደግሞ ደህና ነገር ትለኛለህ ብዬ ማሰብ በቃ ከደበረሽ ይቅር እንሂድ። እንዴ ለምን ይቀራል እንዴ? በቃ እንቆስቁሰው እንቆስቁሳለን። ግን ምን አስበህ ነው? ምን ሮቤል ተነሳ፣ አሁን እንሂድ። ማዘሯ ጋር የት? ማዘሯ ጋር አይ እንሂድ። አሁን መታ ምን ትለኝ ይሁን በእናትሽ? ወይኔ ጉዴ! ስለሆነ ቀላታ እንደልባል መጣች። እንደው ታስጠላኝ እሷ ልጅ። አንቺ እህቴ ናት፣ እንደዚህ ማትናገሪያት እንዴ! እቺ ልጅ ምን እያበደች ነው? ፈጣሪ ትዕግስት ውስጣት ሌላ ምንም አይደለም። ምርባት መጣ ጭራሽ ናርዲ ምን ሆነሽ ነው? ናርዲ በጣም ትልቅ ችግር ተፈጥሯል እኮ ናርዲ፣ ነግሬሻለሁ። እቺ ገጠር ምንም ነገር ማሳካታችን ሲጀመር። ሴትዮ አፍሽ ዝጊ፣ ሳይጠሩሽ አቤት አትበይ። እንደርጎት ምን ጥልቅ አትበይ እሺ። እዚህ ጋር እኮ ችግር ተፈጥሯል እያልኩሽ ነው። ለነገሩ አንቺ ምን አገባሽ? ችግር ቢፈጠር እኔ እና እሷን ነው የሚጎዳው። ለነገሩ አንቺ ቃል በሰለ የሌለሽ ምንም ነገር የምታዳምጪው ነገር የለሽም። አሁን ብታርፊ ነው የሚሻልሽ። ስነ ስርዓትሽ ነው ያልሽ። ኧረ እባክሽ እናንተ ልጆች ያማችኋል እንዴ? እዚህ ጋር እኮ ቀልድ አይደለም ያዝኩትኝ። ቲያትሩ እንዴት እንደሚያረጋጋ የተፈጠረው ነገር ተናገሪ። የምትናገሪ ከሆነ ምንድነው? ናርዲ በቃ በመጀመሪያ ስለሁሉም ነገር ይቅርታ አድርጊልኝ። እኔ ይቅርታሽን አልጠየቅኩሽም። ምንድነው የተፈጠረው? ናርዲ ሳባና ሮቤል አግኝተው የነበረ አገኝተው ማለት እሺ፣ ምን ያደርጉሽ? ስላንቺ እንድናገር ብዙ ነገር ነው ያደረጉኝ። ደበደቡ፣ ብዙ መከራ ነው ያደረሱብኝ። ምን አልሻቸው? በቃ ስለ ስልኩ ነው ነገርኳቸው። ስልኩ ማን ይወሰደው ሲሉ እሷናት አልኩ። አንቺ ያምሻል እንዴ? ይሄ ጭንቅላትሽ አይሰራም እንዴ? እሺ ታዲያ ምን ማድረግ ነው ያለብኝ? ራሴን ለማዳን ያደረኩት ነገር እኮ ነው። አንቺ ራስሽን ለማዳን እሺ፣ ሌላስ ምንድነው ያሉሽ? በቃ ይሄ ብቻ ነው? ሌላ ትልቅ ችግር አለ ደግሞ። እሺ፣ ሌላ ችግር ምንድነው? ሳባ ስታናዝኝ ሮቤል ቪዲዮ እየቀረጸ ነበረ። ምን? ጭራሽ ቪዲዮ! ይሄን ያህል ተናንቆኛል ማለት ነው። ሮቤል ቀንን ጠብቅ። ለማንኛውም ናርዲ አንቺ ራስሽን እየጠበቅሽ እሺ። የሚስተካከለውን ነገር እናስተካክላለን። ከፈለግሽ ደግሞ ከጎንሻለሁ። ችግር የለውም። ቀጥ ብለሽ ወደ ቤት ሂጂ። እኔ ናርዶስ ማን እንደሆንኩና ምን እንደምሰራ አሳያችኋለሁ። አንቺ ደግሞ ስነ ስርዓት ይሻልሽ። እስካሁን ያከበርኩሽ የእህቴ ጓደኛ ስለሆንሽ ነው። ብታርፊ ይሻልሻል። የማታውቂያት መቅደስ ነው ማሳይ። በቃ ሂጂ። ታውሽ አንቺ ትችላለሻት ነው እኔ እኮ ናት ትችላለሻት። ሮቤልን እየጠረጠርሽ ነው እንጂ ተነካብሻ። ናም ትሄጂ ኮን ተንቀሳቀሽ። እቺ ሀይ አላወቀችኝም ማለት ነው። እንዴት ነው የሚያረጋት? የማታውቀውን መቅደስ ነው ማሳያት። እስካሁንም ታግሻታለሁ። ከዚህ በኋላ ግን እኔ እሷን ያርገኝ። እቺ አህያና ሲጀመር ቆሻው ምን እየተካሄደ ነው ያለው? ናርዶስን ልመናት ወይስ? አይ እሷንማ ማመን የለብኝም። ነገሩ እስከሚመጣ ድረስ እውነቱን ማወቅ ነው ያለብኝ። ዝም ብዬ እውነቱን ብጠብቅ ይሻላል። ደግሞ ሆቴን ያላመንኩ ማንን ላምን ነው? ወይኔ አምላኬ ወይ ብቻም ተርዳኝ። ምንም የማውቀው ነገር የለኝም። እኔ የምልሽ ናርዲ፣ ምንድነው ቀጣዩ እቅድሽን ንገሪኝ በእናትሽ፣ በጉጉት ሳልሞት በፊት። እስቲ ነገርኩሽ እኮ ቅድም፣ በጉጉት መሞት የሚባል ነገር እኔ ናርዶስ ጋር ቀልድ የለም። አሁን ተይኝ በቃ፣ ተናድጃለሁ ለራሴ። ምንድነው ተይኝ የምትይ? ወይ ንገሪኝ ወይ ደግሞ ልሂድ። የት ነው የምትሄጂው? እና ታዲያ እዚህ ብቻ ተገትሬ ምንም ካለ ስራ ምን አደርጋለሁ? ካለ ስራሽ አንድ ሀሳብ መቶልኛል። እሺ ንገሪኛ። ሮቤልን ማለት ነው በቀጥታ ሳይሆን በተዘዋዋሪ ማግኘት አፈልጋለሁ። እንዴት ደግሞ? እሱማ አዲሱን ሰው አወቅሽው? አዲስ ሰው? ያ ሰው ደግሞ ማን ነው? አፍቃሪ ነው። እሱ ደግሞ ምን ያውቃል? ምን ችግር አለ? ቀስ በቀስ ነገሩ እንዲረዳ አደርገዋለሁ ካልሽ እሺ። ግን አደራሽን እሺ፣ ሮቤል እንዳይጎዳ። በጣም ታዝኝለት የለ እንዴ? ዋጋውን ነው የሚሰጠው። ነው ተንቀሳቀሽ። አሁን እሱ ደግሞ ብዙ ችግር አይገባሽም እንዴ? እቺ ልጅ ዳፋች እንደበስማ ያው ሮባ ከማዘሯ አንቺ አወጣሽው። ኪፈችው ይበላል። ነይ ኪፈችው። ልክ ነው ቋጠረችው። በስማ ኧረ እሺ ደግሞ እንደሚቆጠረችው በእናትህ ይመቻል። አንቺ ኧረ በስመ አብ ትኩስ ነው ሁላ ማለት። ኧረ አውዘካሩ አንቺ ነይ እንጂ። ኧረ ብላ እኔማ በልቼ ወጣሁ እኮ ከማዘሯ በእናትህ ሻማተን ለዛውም ድንች ዲና ደህና ነህ ብላለች። ደግሞ ሰላም ብላለች ምናምን ማዘሯ። አዎ ቆይ ልብላና ቆይ በቃ ብላ። አንቺ አብዴ ነው እና ማዘሯ እንዴት ነች? አንተ ወደም ከበላ በኋላ የምታወራኝ እና ታውቂው እንደ ወደ ነገር እንጂ ከርሳ እና ቢው እንጂ አልሽ ባክኔ በቃኝ ብላ። ግን ማዘሯ ደህና ነች? ደህና ነች። ባክ ምን ትሆናለች? ኧረ ያበደ ነው እንዴ ቤቢ። አስቀናኝ ትላለህ ማለት ስበላ። ማዘሯን ግን ሰላ ያቆየው በእናትሽ ታያታለህ ታዲያ። አዎ ንግባ ንግባ። አስታበቅ ግን ዳን
አረ መፈለግ አለብን ደግሞ በቃ ያዡና እንሂድ። መልሹ በእናትሽ የት ጌቸሮ እየሰማኝ አይደለም እንዴ? ምንድነው? አንቺ ምን ነሽ እንዴ? እንዴ ካንተ ምሳኔ ንብድ ትላለህ እንዴ? አዎ እኔ ልጅ ነኝ። እኔኛ ተይ በቃ እንዴ ተይ በቃ። ወይኔ ወንድሜ ምን ሆነ ነው? ተይ በቃ አንቺ ለነዲ ሆነ ነው እንዴ? ወንድሜ እባክህ በቃ ተይ ነብለሽኝ ተይ በቃ። እኔ በቃ ይቀርሽ ተይ በቃ። አይንሽ ማየት አልፈልግም። ተይ በቃ። እኔ እህቴ እኮ ነው ወንድሜ። እኔ አንቺ የሚባል ነገር የለም። አላውቅሽም። ተይ በቃ ዞር በይ። አላውቅሽም? አዎ ከኔ የተለየ ወለድ አለ እንዴ ወንድሜ? አንቺ ዞር በይ። አላውቅሽም። የለኝም። እባክህ ተረዳኝ። እባክህ እኔ የትም አትሄድብኝ። እባክህ ለምን እባክህ። እብድ ነው ብለሽኛል። አዎ እብድ ነኝ። አብጃለሁ። አዎ አብጃለሁ። በቃ ይቅርታ በቃ አብጃለሁ። በቃ ዞር በይ። ወንድሜ ይቅርታ አልኩህ እኮ። ዞር በይ በቃ ተግሬ ዞር በይ። እንዴ አልልም ወንድሜ። እንዴ በቃ ዞር በይ በቃ። እባክህ እርዱኝ። ይቅርታ አማን አንዴ ጠብቂ። አንዴ ብራዘር እየተከታተልሽኝ ነው እንዴ? አረ ለምን እከታተላለሁ? ድንገት እኮ ከሩቅ አይቼ ነው እንዴ። ለምን እከታተላለሁ? ወይስ ከኔ የሚደበቀው ነገር አለ እንዴ? አይ ሰቲ ብራዘር፣ ከአንቺ የሚደበቅ ነገር ምን አለ ብለሽ ነው? ያው እንዲሁ ለጨዋታው ድምቀት ብዬ ነው እንጂ። አያማ ግን በእውነት እንደምትለው ሁሉንም ነገር ኦኬ ነው? አረ ብራዘር ሁሉም ነገር ሰላም ነው። አይ እኔ አልተሳሳትኩ። ምክንያቱም አንተ ከትናንትና ጀምሮ ሁኔታ ተለውጧል። ምን ነው ተለወጠብ? ያቺ ጽጌረዳ ማን ናት? አረ እሷ ማንም አይደለችም እባክህ፣ ዝም ብላ ነው። አያማ እኔ ልትዋሸኝ አልችልም። ምክንያቱም አይኖች የሆነ ነገር እየነገሩኝ ነው። አያማ እንግዲህ አሁን አንድ ነገር በግልጽ እነግርሃለሁ። ያቺ ልጅ አስጠንቅቃለች። እኔ አሁን አንተን በግልጽ አንድ ነገር እጠይቃለሁ። አንተ ማን ነህ? ከጨካኝ ጋር ነው አይደል የምትሰራው? አዎ ብራዘር፣ ብዙ ነገር ታውቂያለሽ ማለት ነው። በፈጣሪ እንግዲህ እውነቱ ይሄ ነው ማለት ነው። አዎ እውነት ነው። አማን አንተ እኮ ጓደኛዬ ነበርክ። እኔ ሁሉንም ነገር እያካፈልኩ አንተ ግን እንዴት ብችለው ነው? ጓደኛ ነው ያልከው? እኔ አንተ ጓደኛ ልሆን አልመጣሁም። የራሴ ስራ ልጨርስ ነው መጣሁ። ስራ እና ስራ ሰዎችን መጉዳት ነው ወይስ ሰዎችን ማታለል? አንተ ያበሳጨ መታለልህ ነው። እኔ ግን የራሴ ጨዋታ ለመጫወት ነው የመጣሁት። እና ለጨዋታ ብለህ ነው የተጫወትክብኝ? አዎ ከሁሉም ቀላሉ ሰው አንተ ነበር። አማን እኔ ግን እንዴት እንዳንተ አይነት ሰው ሊሆን ይችላል? እቺም ቢሆን እንደኛ አይነት ሰው መሆን አልችልም። ምክንያቱም አንተ ደግ ልብ ነው ያለ፣ እኛ መጀመሪያውን ልባችን ቀብረነዋል። እኛ ስትል ማን ነው ካንተ? ይህ ማወቅ አይጠበቅብህ። አስፈላጊ ነው። ምክንያቱም ሁሉንም ነገር እየፈረሰ ነው። ሮቤል፣ ዳን፣ ሁሉንም ያ ገና መጀመሩ ነው። እሱ ደግሞ ማለት በቅርቡ እውነቱ ሁሉ ይፈርሳል እና ማን ምን እንደሆነ ታያለህ። እንዲሁም ማን ምን እንደሆነ ጠፋል። አማን ቁም! አማን እንደዚህ ተጫወትክብኝ አይደል? እውነቱን እንዳገኝ እንዳስቸገርከኝ። እኔ ግን መቼም አልተውም። ይሩዋ አንተው ወርግ ቤቱን ሰማይ ሊነካ ነው እንዴ? ዋ አዲስ አበባ እንዴት ያለች ውብ ከተማ ነው። እውነትም ከባድ ነው። አባቴ ያሉት እውነት ነበር። አሁን ግን ያቺ የተረገመች ህይወት ተብያዋን የት ወዲየት ብዬ ነው በረክ። አሁን እዚች ጋር እንደለመደብኝ ግንፍል ለማለት ነው። ቋም ማስተካከል የተከበረች ዱላ እዚች ጋር ተቀመጥ። ላጥ ማለት ነው። እንዴት ነው አንተው? በረክ